የዛሬው ማርታ ግን አላቃተም። እንዴት ዋከ? ከየት ያመጣሽው ድፍረት ነው? ቤት ማምጣትሽ ሳይቀር መኝታ ቤትሽ መጋብዝሽ ታምሮ ነብኛል። እኔ ራሱ እቺኛው ማርታ ከየት እንዳመጣኋት ለራሴም ገርሞኛል። ወንድምሽን እንደምትፈሪው እኮ ፈጣሪን ብትፈሪ የት በደረሽ ነበር። ሙዛዛ ማርቲሙች የምሬን እኮ ነው። ቆይ እንደዚህ የምትፈሪው ምን ቢያደርግሽ ነው? አንተ እኮ ወንድሜን ስለማታውቀው አልፈርድብህም። እንኳን ቤት ውስጥ ወንድ አስገባች ይቅርና ሰፈር ውስጥ እንኳን ከወንድ ጋር ታየች ከተባለ ቆዳይ እንደሚገፍልኝ አልጠራጥርም። ለምን እንደዚህ እንደሆነ ግን ምክንያቱን ታውቂዋለሽ? መቼ እድሉን አግኝቼ ጠይቄው ሲጠራኝ አቤት ሲልከኝ ወዴት ብዬ ነው እንጂ። በጣም ከባድ ነው። እሱ አያገባሽ። እንደዚህ መሆን ምን አስፈለገ? ምን አውቄ። ይገርማል። ታዲያ ሁሉ ፍርሃት የታርገሽው ነው ዛሬ እንደዚህ ጀገንሽው? ናፈከኛ። በዛ ላይ ከስራ የሚመጣበት ሰዓት ገና ስለሆነ ቶሎ አግኝቼ ትሄዳለህ ብዬ ነው። አይ ጥሩ። እኔም ናፍቀሽኝ ነበር። በዛ ላይ መንገድ ላይ እንዳይጥና እንደ ድንበት መጣ እያልን ከምንሳቀቅ እንደዚህ ይሻለናል። ለዛ ብዬ እኮ ነው እኔ። ቆይ አሁን ድንገት ቢመጣስ ግን? ምን ነው ይዞ መሞት ፈልገ ነው? የሰይጣን ጆሮ ይደፈ እንደዚህ የምታስበው? ስቀልድ ነው። ትዝ ይልሻል አንድ ቀን ካፌ ውስጥ እሱን ያየሽ መስሎሽ ጠረጴዛ ስር የተደበቅሽው? አንተማ ምን አለበት ሳቅ። ማርታ አይመጣም ብለሽኛል ነበር እንዴ? እኔ ምን አውቄ። እሺ ምንድነው ማረገው? እኔ ምን አውቃለሁ? እዚህ መጥቶ ከመዋረዳችን በፊት ሂጂና አናግሪው። እኔም የሆነ ቦታ አደበቃለሁ። እሺ በቃ እንደዛ ነው የሚሻለው። እዚህ ሆነሽ ነው ስጠራሽ ማሰሚ? መታል እንዴ ወንድሜ? መታል ወይ? ስንቴ ነው የጠራሁሽ? ተኝቼ እኮ አልሰማሁም ነበር። ፈለከኝ? አዎ ነይ። እሺ መጣሁ። ቤት ውስጥ ሌባ እንኳን ቢገባ በቃ አትሰሚ ማለት ነው? ብዙ ጠራኝ እንዴ ወንድሜ? ብዙ ጠራኝ ትያለሽ እንዴ? አልሰማ ብትይኝ እኮ ነው መኝታ ቤት ድረስ የመጣሁት። እሺ ለምን ነበር የፈለከኝ? እሺ አሁን በጣም ርቦኛል፣ የሚበላ ነገር አቅርብልኝ ፈጠን። እሺ ወንድሜ አቀርብልሃለሁ። ምን ችግር አለው? ማርታ። አቤት። ምግብ አቅርብልኝ ያልኩሽ አይደለ እንዴ? ላቀርብልህ እኮ ነው ወንድሜ። ጭራሽ ምግብ መኝታ ቤት ነው እንደሚቀመጠው? ውይ ይቅርታ ወንድሜ፣ ሀሳብ ውስጥ ሆኜ እኮ ነው። አሁን በይና ኪችን ሄደሽ ምግቡን ይዘሽልኝ ነይ። እሺ። ፉ ከእንቅልፏ አልነቃችም እንደ ልጅቷ። ወይኔ ጉዴ! ዛሬ ምን አቅብጦኝ ነው ይዘይልን ቤት ድረስ ይዤ የመጣሁት? ይህን ሀሳብ ባሰብኩት ሰዓት ምን አለ ፈጣሪ ይዛው ድፍት ባረገኝ። እባክህ አምላክ የዛሬ ብቻ ከጉድ አውጣኝ። ሌላ ምንም አታርግልኝ፣ የዛሬ ብቻ። ምን ነው በቀረብኝ ነበር እንደዚህ አይነት ውርደት ውስጥ ከምገባ ባልመጣው እግሬን በሰበረው ይሻለኝ ነበር። አሁን ወደ መኝታ ቤት ከመጣ ወዴት ነው የምሆነው? አልጋ ስር፣ ከበሩ ኋላ ወይስ ቁም ሳጥን ውስጥ? ወይኔ ዛይል ዛሬ ተበላው በቃ። እንዴ ማርቲ አንቺ ነሽ እንዴ? አዎ ወንድሜ እንዳያይም ብዬ እኮ እንደዚህ ለበስኩት። እስከ መቼ ነው ግን በእንደዚህ አይነት ሁኔታ? አግብተህ ከዚህ ዋነት እስክታወጣኝ ነው። እሱንስ ወንድምሽ ይቀበላል ብለሽ ነው? ለነገሩ ልክ ነህ። ምን ነው ሳቅሽ? አንድ ሳምንት አስሮ የወጣበትን አጋጣሚ አስታውሽኝ ነው።
አቤት ወንድምሽን ሊሆን አያልቅበትም። ደግሞ ምን አድርጎ ነው የታሰረው? የሆኑ ፍቅረኛሞች ተቃቅፈው ወክ እያደረጉ እሱ ከኋላቸው ነበር። አጋጣሚ ሆኖ ደግሞ ልጅቷ የለበሰችው ልብስ እኔም ያለኝ ነበር። እና አንቺ መስለሽው ልጅቷ እንደበደባት ብቻ እንዳትኝ። አረ ልጅቷን አልነካትም። ልጁን እስኪ በቃ ከቀጠቀጠው በኋላ ልጅቷን ሲያት ሌላ ሴት ነች። ያለ ጥፋቱ ልጁን በመምታቱ ታሰረ እልሃለሁ። እና አሁን አንድ ላይ ቢያገኘኝ አንቺ ሳይሆን እኔም ያናፈጠኝ። ወደ በህይወት ከተረፍኩም አንድ ነገር ነው። በይ መሸፋፈኑ አንቺ ሳይሆን እኔም ያስፈልገኝ። መንገድ ላይማ እንደዛ ሰውን ከደበደበ እኔንማ ቤቱ ድረስ መጥቼ ለቀብር እንኳን እንዳልመች አድርጎ ነው የሚሰባብረኝ። ወይኔ ጉዲ! ምን ይገትረሻል? አትቀመጪም እንዴ? ምን ሆናለች ልጅቱ ዛሬ? ወንድሜ ስራ ሰዓት እየደረሰ እኮ ነው። አትሄድም እንዴ? አዎ አልሄድም። ምን ነው? ለምን አትሄድም? መሄድ ስላልፈለኩኝ። ችግር አለው? አረ በፍጹም በቃ እኔ ገብቼ ልረፍ። አስደነገጥሽኝ እኮ። ሳሎኑ ይሰማል፣ ድምፅህን ቀንስ። እሺ ምን አለ? ተመልሶ ወደ ስራ እንደማይሄድ ነገረኝ። ወይኔ ዛሬ እና ምን ተሻለ? አላቅም፣ ምን አይነት የተረገመ ቀን እንደሆነ አላቅም። ቀኑ ምን አደረገን? የወንድምሽን ባህሪ እያወቅን እኛ እንጂ እንደዚህ አይነት ድፍረት ውስጥ ይገባ ነው። አሁን መወቃቀሱን ትተን መፍትሄ መፈለግ ነው የሚሻለን። እሺ ምን እናድርግ? ማርታ በእርግጠኝነት ስናወራ ሰምቶ ነው የሚሆነው። ወይኔ ጉዴ! ወይኔ ፈጣሪ! ምን አይነት ጣጣ ውስጥ ነው የገባነው? ለማንኛውም ስትቆይ ሌላ ነገር እንዳይጠረጥር አንቺ ሂጂ። እሺ ማርታ ማርታ! አቤት ወንድሜ። አሁን በአሁን እንቅልፍ ወስዶሽ ነው እንደዚህ መታስጠሪ? ይቅርታ ፈለከኝ? ቡና እንድታፈይልኝ ፈልጌ ነው። ለሱ ነው እንዴ? አዎ ምን ነው? አረ ምንም ሸፈላልሃለሁ። ቁሌ ይገፈፍ። የሰማ መስሎኝ እኔ ደግሞ የጭንቅ ገና አይነጋሉ አይመሽም እንዲህ። ቆይ ኧረ ጌታ የሆነ ነገር አድርግ። ወይስ አንተም ከእያሱ ጎን ነው የቆምከው? ያመኛል እንዴ? ምንድን ነው የማወራው? ላብድ ነው በቃ። ወይኔ ማርታ መጨረሻ እንዲሁ። ምንድን ነው የምትሰሪው? እስካሁን ቡና አልጣድሽም? ቡና የለም። እና አሁን ነው የምትናገሪው? በቃ ተይው፣ ወጣ ብለን እንጠጣለን። አንተ ሂድ፣ እኔ አላሰኘኝም። ብቻዬንማ አልሄድም።
ይልቅ ልብስ ደርቢና ነይ፣ ውጪ ቀዝቀዝ ይላል አየሩ። እሺ የት ልትሄጂ ነው? ውጪ ወጥተን ቡና ካልጠጣን አለ እና ጥለሽ ልትሄጂ ነው? እና ይዤ ልሂድ? በዚህ ሰዓት የማይሆን ጥያቄ አትጠይቀኝ፣ ለራሴ ተናድጃለሁ። እሱ ይሄድ፣ አንቺ ቀርተሽ የመውጣበትን መንገድ አፈልጊ። ሞክሬ ነበር አልተሳካም። እና ምን ይሻላል? አንድ ሀሳብ አለኝ። ምን? ስንወጣ በሩን የቆለፉት አስመስዬ እወጣለሁ። ከዛኛው ከወጣን በኋላ አንተ ትወጣለህ። በጣም አሪፍ ሀሳብ ነው። በቃ እንደዛ አደርጋለሁ። ማርታ ቆየሽ እኮ ቆዳሽን ነው እንደሚቀይሩ ነው። ውጪ መጣ ወንድሜ፣ ጨርሻለሁ። በቃ እንደተባባልነው አልኩሽ። ልብስ እየፈለኩ ስለነበርኩ ነው ወንድሜ። ቆየሽ እኮ ወይኔ። ምን ነው? ቁልፉን ስጪኝ። እንዴ ለምን? ስልኬን ውስጥ ረስቼ ስለምታው። እኔ ሮጥ ብዬ ላምጣልህ ታዲያ? ተይው ራሴ ሄዳለሁ። አንቺ ይሻላል። ሰዓት አትግደይ ማርታ፣ ቁልፉን አንቺ። አገኘ? አዎ። አንቺ ግን ምን ይሻልሻል? ምን ነው? ምን አደረኩ? ቤቱን ሳትቆልፊ ልታዘሪፍን ነው እንዳሳብሽ? እናማ ቆለፍኩት። መመለሴ በጀኝ እንጂ ዛሬማ ጉድ ሆነን ነበር። እሺ አሁን ነይ እንሂድ በቃ። ማርታ ምንድን ነው ያደረግሽው? አታለልሽኝ ማለት ነው? ቆይ ምን አባቴ ነው የማደርገው? አሁን እንደማቆልፍ ተስማምተን አልነበር እንዴ? አዎ እሱማ እኔማ ሳልቆልፈው ነበር የወጣሁት። እያሱ ነው ስልክ ረሳው ብሎ መቶ ቆልፎ የወጣው። ስላልቆለፍኩት እንኳን እንዴት እንደተቆጣኝ። ምን አይነት የተረገመ ቀን ነው። እኔ ደግሞ ያልቆለፍሽው መስሎኝ በሩን ስታገል በጣም ያበሳጨኝ። እሺ አሁን ምንድን ነው የሚሻለው? ያለን አማራጭ ወንድሜ በጊዜ ስለሚተኛ እሱ ሲተኛ ቶሎ ብለህ ትወጣለህ በጊዜ። ቢነቃስ? አንዴ ከተኛ ሬሳ በለው። እስኪተኛ ግን በትዕግስት መጠበቅ አለብን። ምን አማራጭ አለኝ? እሺ በቃ አሁን ልሂድና እንቅልፍ ከወሰደ በኋላ እመጣለሁ። እሺ
የጠጣሁት ቡና ኃይለኛ ነው መሰለኝ እንጂ እንቅልፍ ሊከለክለኝ ነው እንዴ? እንደዛማ አይሆንም። ምኑ ነው የማይሆነው? በሰዓት መተኛት አለብህ ብዬ ነው። አለበለዚያማ ነገር ራስህን ያመሃል። እየታገልኩኝ እኮ ነው፣ ግን እንቅልፍ እምቢ አለኝ። ወይ የሚለበስ ነገር ላምጣልህ እንዴ ሞቅ እንዲልህ? አይ አያስፈልግም ተይው። ተኛ። አዎ እንቅልፍ ወስዶታል። በቃ ጫማ የለም። ቆይ ጫማህንማ እንዳታደርገው፣ በእጅ ይዘህ ነው የምትወጣው። ወንድሜ ከሰማ ይገለኛል። ከተኛ አይሰማም አላልሽኝም እንዴ? በዛ ላይ ይገላል ነው የሚባለው። አንቺማ እህቱ ነሽ። አንተ እያሱን አታውቀውም፣ ለዛ ነው። ለማንኛውም ማርታ። አቤት ወንድሜ። በዚህ ሰዓት ወዴት ልትሄጂ ነው? አክሽን። ወዴትም በሩን ልዝጋው ብዬ እኮ ነው። እሺ የትላንትናዋ ቀንማ በጣም ከባድ ነበር። ፈጣሪ ያወጣን እንጂ በጣም እንጂ። በህይወቴ መቼ የማረሳው ቀን ነው። ከዚህ በኋላ ግን እንደዚህ አይነት መደባበቅ አያስፈልግም። በስርዓት ሽማግሌ ልከህ ለወንድሜ ማሳወቅ ነው የሚሻለው። እንደዛስ ቢሆን እሺ የሚል ይመስልሻል? እንግዲህ የሚለውን አብረን እንሰማለን። እኔ ድብብቆሹ ሰልችቶኛል። እና ያለውን በለሽ ሽማግሌ መላክ አስብበት ነው የምትይኝ? አዎ ትላንትና አይቶም ቢሆን ምን እንደሚፈጠር ማሰብ አልፈልግም። እየተሳቀቅን ደግሞ እስከ መቼ? ልክ ነሽ። ከዛ በፊት ግን አንቺ የሆነ ፍንጭ ብትሰጪው። እንደዛ ለማድረግ እሞክራለሁ። ካልሆነ ግን ሽማግሌዎቹ መላክ ነው። ከማን ጋር ነው የምትወራው አንቺ?